ሰላም እንዴት አላችሁ? ቅዳሜያችሁን የሚያሳምሩ የተለያዩ ዝግጅቶችን ይዘን በቅዳሜ መዝናኛችን መተናል። ተመልካቾቻችን እንግዲህ እዚህ ዛሬ ከስቱዲዮ ወጣ ብለን የሚያምር ቦታ በዛፍ ጥላ ስር ሆነን ቅዳሜ መዝናኛን ከናንተ ጋር ቆንጆ ቆይታ እናሳልፍበታለን። በዛፍ ጥላ ስር ረጋ ብለን ቁጭ ብለን ወደ እናንተ እንድንደርስ ምክንያት ያደረግነው ነገር አለ። ዛሬም ችግር ሊታስተካከለ ነው ወይስ እንዴት ነው? የመጣንበት ሁኔታ ያን ይመስላል አይደል? ላስት ዊክ ላይ እኮ እንደዛ አይነት ቦታ አረንጓዴ ግሪን ቦታ ግን አየሩ ደስ አይልም? በጣም ደስ የምር በቃ የሆነ አረንጓዴ ነገር እኮ አሁን እዚህ ላይ ተኝተን ነበር ማቅረብ የነበረ እንደዚህ ብለን እንዲህ ምናምን ብለን የዛሬ ሳምንት የአረንጓዴ አሻራችንን አኑረናል። የጉለሌ እጽዋት ማዕከል ነበርን። በጣም ቆንጆ ፕሮግራምና ቆንጆ ጊዜ ነበር ያሳለፍነው። አሁን ግን ችግኝ ልንተክል አይደለም። በኢትዮጵያውያን ዘንድ በባህላችን አንዳንድ ችግሮች ሲከሰቱ አለመግባባቶች ሲኖሩ ከዛፍ ጥላ ስር ሆኖ የመወያየት ልምድ አለና ከሰሞኑ ደግሞ ሀገራዊ ምክክሩ እንደሚታወቀው እየተካሄደ ስለሆነ እሱ መነሻ በማድረግ ሀሳቦችን እንድናነሳ ነው ዛሬ ከዛፍ ጥላ ስር ቁጭ ያለው። ዛፍ ጥላው ግን ያለው እኛው ግቢ ነው። እኛው ግቢ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና መስሪያ ቤት ያለው ዛፉ እንደዚህ ከዛ ጀምሮ እንግዲህ ለስንት ሰው ይበቃል? አንድ 50 ሰው ምናምን 100 ሰው አያስቀምጥም። ለድሮ እንካ ስላካንታ ምናምን መባባሉ ለጥላት እንካ ሰላምታ ይባላል። ግን እስኪ ከሀሳቡ እንነሳ። ምክክር ማለት ምንድነው? ውይይት ማለት ምንድነው ከሚለው እንነሳ። ዋናው የምክክር ወይም የውይይት ጽንሰ ሀሳብ እኔ ብቻ አውቃለሁ፣ የኔ ብቻ ልክ ነው፣ እኔ ትክክል ነኝ ከሚለው እሳቤ ወተን እስኪ እናንተንም ሀሳብ እንስማ፣ እስኪ አንተም ተናገር፣ ልክ እኮ ልትሆን ትችላለህ፣ እስኪ እንነጋገር ማለት በጠረጴዛ ዙሪያ ይሄን ለማውራት ይሄን ለማውጋት ቁጭ ማለት እንደኛ ልክ እንደዚህ በዛፍ ጥላ ስር አባቶቻችን ያደርጉት እንደነበረው ቁጭ ብሎ መነጋገር ማለት ነው። ምን ትዝ አለኝ መሰለህ? አንድ ሁለት ጓደኛሞች ነበሩ ማቃቸው፣ በጣም የሚዋደዱ ጓደኛሞች ናቸው። ያው ጓደኝነታቸው አድጎ ያው ብዙ ጊዜ ጓደኛ ስትሆን በኖርማል የነበረ ጓደኝነት ወደ ስራም ወደ ምንም ወደ ማህበራዊ ወደ ቤተሰብነት ይመጣልና እነዛ ጓደኞች በሰፈር ጓደኝነት የነበረው በስራ ጓደኛው ሆኑና ያላቸው ሙያም ተመሳሳይ ነው። አፕ ዲቨሎፕ ሊያደርጉ እንግዲህ በጋራ ተስማሙ። በአሁን ዘመን ደግሞ እንግዲህ አፕ በደንብ ነው አይደል? ለሰውም ይጠቅማል ለሰሪዎቹም ይጠቅማል። ከዛ ያኔ አፕ ችግር ይፈታል ብለው ሰሩት። እንዳሉትም ደግሞ ተሳክቶላቸው አፑ በደንብ ሰዎችን ችግር የሚፈታ ሆነ። ሰዎች መጠቀም ጀመሩ። እነሱም ገንዘብ ማግኘት ቻሉ። ልክ ገንዘቡ ሲመጣ ግን እነዛ ሰዎች ወደ ጸብ ነው ሄዱት። ያው ተመልካቾችም እንግዲህ ይታዘባሉ። ብዙ ጊዜ ጥሩ ጓደኛሞች፣ ጥሩ ቤተሰብ፣ ጥሩ ወዳጅ ትሆንና አንዳንዴ ገንዘብ ሰው ያጣላል ይባላልና ያ ፍቅራቸው መሀል ገባ። በጸብ በእንትን በገንዘብ ምክንያት ተጣሉ ማለት ነው። ማን ይፍታው? በጣም የሚዋደዱ ጓደኞች ናቸው። ነገር ግን የመጣባቸው ደግሞ በትልቅ ጉዳይ ነው። ነው አፑን የሰራሁት እኔ ነኝ፣ ቀድሜ ኮዱን እኔ ነኝ የሰራሁት፣ ዲቨሎፕ ያደረኩት እኔ ነኝ በሚል አይነት ጭቅጭቅ ውስጥ ገባ። የባለቤትነት ጥያቄ የተነሳ በሁለቱ ሰዎች ሰው የሚያስታርቃቸው ሰው ጠፋ። እንግዲህ ያው አንዳንዴ በጣም ቅርብ የሆነ ሰው ሲጣላ የሚያስታርቀው ሰው የሚጠፋበት ሁኔታ ሚንሶች ይኖራሉና ቤተሰብ ጋር ተወሰደ። ያው ፍቱት አይነት ነገር ተባሉ። ራሳቸው በቃ እኛ ወደ ህግ እንውሰደው አይነት ደረጃ ሄዱ። ህግ ደረጃ ስትሄድ ደግሞ ከባድ ነው አይደለ? ህግ ቦታ ሄደ ችግርህን ያለህን ጉዳይህን ለመፍታት ስትል ፕሮሰሱ በኖርማል ቤት ውስጥ በሀገር ሽማግሌ በቤተሰብ እንደሚደረጉ አይደለም። ብዙ ፕሮሰሶች፣ ሂደቶች ምናምኖች አሉ። እሱ ድክም አላቸው እና እንዴት ፈቱት? እንዴት ማለት ነው? መቼም ማንኛ የተቀመጥንበትም ዛፍ እንደዚህ አይነት ዛፎች እንግዲህ ችግሮችን ይፈታሉ። ዛፎቹ ራሳቸው ሳይሆን በዛፍ ጥላ ስር ቁጭ ብለው ሀሳብ የሚወያዩ ሀሳብ የሚለዋወጡ ሰዎች ችግሮችን ይፈታሉ። እንግዲህ እንደ ሀገራችን እንደ ባህላችን ቅድም መግቢያው ላይ ነፂም ስትለው ነበረ አባቶቻችን የሆነ ችግር ሲኖር እንደው ሰው እኮ ተገዳድሎም ከፍተኛ የምንለው እንግዲህ መቀየም የሚያመጣው እሱ ነውና እሱን እንኳን የሚፈቱት ዛፍ ጥላ ስር ላይ ቁጭ በማለት ነውና እነዚህ ሰዎች መጨረሻ የሄዱበት ወዴት ነው? ትልልቅ ሰዎች፣ አስታራቂ ሰዎች ጋር በጣም የነሱ ደግሞ አቅራቢያቸው ያሉ ወዳጆች ቤተሰቦቻቸው ጋር ነው ነገሩ ሲሪየስ ሆኗል ከፍቷል በማለት ወደ እነሱ ሄደ ጉዳዩ። ቁጭ ብለው በአንድ ጠረጴዛ ስር ሀሳብ ተወያዩ። ሽማግሌ ገባ፣ ሀሳብ ተለወጡ። የሚገርማችሁ እንደሆነ ታውቃላችሁ? ራሳቸው መፍታት የሚችሉትን ነገር ነው ሰው ተሰብስቦ እንዲፈታው የተደረገው። ምን መሰላችሁ? አለመወያየት ሀሳባቸው እና እስካሁን እኮ ብንወያይና በዚህ መንገድ እኮ አላየሁትም ያልከኝን ነገር በማለት ሁለቱም የተግባቡበት ሁኔታ አለና የሰፈር ሽማግሌዎች ወዳጆቻቸው ያን ችግር እንዲፈቱ ተደረገ። አሁን አፑን ለሁሉም ሰዎች መድረስ ችሎ እነዛም ሰዎች የየድርሻቸውን እንዲያገኙ ወዳጅነታቸውም እንዲቀጥሉ ነው። ይገርም ነው። እኔ እንደውም አሁን ታሪኩን እየነገርከን እየሰማው እንዴ
እነዚህ ልጆች ለሀገር መጥቀም የሚችል ለማህበረሰብ ችግር መፍቻ ቁልፍ የሚሆንን አፕ በሁለቱ አለመግባባት ብቻ ሊያሳጡን ነው እንዴ ምናምን እያልኩኝ ነበር መጨረሻውን እስከሰማ የቸኮልኩ። ሀገርም ላይ ስንመጣ እንደዛ ነው። አሁን ብዙ የሚያጨቃጭቁ ነገሮች ሊኖሩ ይችላሉ። ለምሳሌ የትርክት ጉዳይ ሊያስጨቃጭቀን ይችላል፣ ያስተዳደር ጉዳይ አይደለ? ሌላም ልናነሳ እንችላለን። ብዙ ችግሮች ሊኖሩ ይችላሉ። ችግሮቹ አይፈጠሩ አይደለም። እናትና ልጅ ይጣላል፣ ባልና ሚስት ይጣላል። ቤተሰብ ውስጥ እንኳን ሀገር ልክ እንደ ቤተሰብ ነች አይደል? እንደ አንድ ቤት አድርገን ነው የምናያትና በጣም ብዙ ችግሮች ሲፈጠሩ ችግሩ ለምን ተፈጠረ ብሎ ከማልቀስ ይልቅ መፍትሄ እንዴት እንፈልግ፣ እንዴት እንወያይ። ቅድም ሀብትሽ ምን አለ? እነዚህ ሰዎች አልተወያዩም አለ። የቅድም የወጣቶቹን ታሪክ ሲነግረን እነዚህ ሰዎች ተጨቃጨቁ እንጂ አልተወያዩ። ሁሉም ሰው የየራሱን እውነት ይይዝና ልክ እኔ ልክ እኮ ነኝ ይላል ማለት ነው። እንዴ ልክነት ራሱ መስፈሪያ ላይኖረው ይችላል። አንዳንዴ ያም ሰውዬ የሚጨቃጨቅህም የሚከራከርህም ሰው እኔም የራሴ ልክነት አለኝ ብሎ ነው የራሴ እውነት አለኝ ብሎ ነው የሚንቀሳቀሰውና አንዳንዴ ከሁኔታው ጋር ራስን ምቹ ማድረግና ለውይይት ክፍት መሆን እንደዚህ ነው። ወደ ሀገርም ስናመጣው እንዲህ አይነት አለመግባባቶችን እንዲህ አይነት መለያየቶችን የሚጠቀሙ ጠላቶች በዘመናት ነበሩ። አሁንም ከዚህ በኋላ እንደ ሀገር አይቀርልንም። ያልናስቀር የምንችልበት ብቸኛው መንገድ እርስ በርስ በእርጋታ ቁጭ ብለን በሰከነ መንፈስ እንደ ሀገር በጠረጴዛ ዙሪያ መነጋገር ስንችል ነው። ሌላው ለመነጋገር ፍቃደኛ ከመሆን ይጀምራል። አንዳንዴ ለውይይት ይመጣሉ፣ ግን ለመናገር ብቻ መምጣት አለ። ለውይይት ነው የሚመጡት፣ ግን ለመናገር ብቻ ነው የሚመጡት። ለመስማት አይመጡም። ቦታ ሰጥተውት አይመጡም። ምናልባት ልክ እኮ ሊሆን ይችላል የሚለውን ጽንሰ ሐሳብ በውስጥ ማስቀመጥ ሸጋ ነገር ነው። ምክንያቱም ሰዎች ሲናገሩ ልክነታቸውን ለመመዘን ለመታዘብ አመቺ ሁኔታ በውስጥሽ ይኖራል። ካለበለዚያ ግን እኔ ልክ ነኝ እንሂድ ችግር የለውም ብሎ መምጣትም ለንግግር ሲመጡ ልክ አለመሆንነት አለውና እንዳልኩት የመጀመሪያው ነገር ለመነጋገር ዝግጁ መሆን፣ እኔም ልክ ላልሆን ይችላልው ብሎ ማሰብ፣ ልክ ነኝ ብለውም ካሰቡ የነሱስ ልክነት ምን ላይ ነው ብሎ ለመፈተሽ ለማረጋገጥ መሞከር ሸጋ ነገር መልካም ነገር ይመስለኛል። መቃወምም መደገፍም ግን ምክንያታዊ ሲሆን ነው። ምክንያቱም ቤት ላይ ያው ቤት ነው ተሸፋፈናለ፣ ከበር ትደራረጋለ፣ እሺ ትላለ። ሀገር ጉዳይ ላይ ሲመጣ ግን አንዱ ያንተን ሐሳብ በምን ይሻልክ በምን ትክክል ሆንክ የሚረዳበት መንገድ የለም። ምክንያቱም እኛ እንደ ሀገርም እንደ ህዝብ ሰፊ ማህበረሰብ፣ ሰፊ ማንነት፣ ሰፊ ባህል ያለው ህዝብ ነው። ስለዚህ አንተ የምትለው ነገር ለኔ ላይጥመኝ ወይም ደግሞ ከባህሌም ከብዙ አንፃር ላይሆን ይችላል። ስለዚህ ስንደግፍም ስንቃወም ምክንያታዊና ሐሳብ ላይ የተመረኮዘ ቢሆን ጥሩ ውጤታማ እንሆናለን ብዬ አስባለሁ። ትክክል። እንግዲህ ውይይትና ክርክርን እንለይ፣ ጭቅጭቅን እንለይ። የምንነጋገረው ወደ መፍትሄው እንድናመራ ነው እንጂ እንድናሸንፍ አይደለም። ማሸነፋችን ሰላም ማውረዳችን ነው እያልን ነው። ስለ ሀገራዊ ምክክር ስናነሳ የመጀመሪያውና ትልቁ ነገር ሀገር በየትኛው መንገድ ትጠቀማለች ነው። ሀገር የተጠቀመችለት ነው ሁሉም ህዝብ እኩል ሊጠቀም የሚችለው። ምክንያቱም ሀገር ማለት ህዝብ ስለሆነ አካታችነት የሚለው ሀሳብ በጣም ትልቅ ይመስለኛል ምክክር ላይ። ምክንያቱም ከዚህ በፊት ለምሳሌ ኤሊት የተባሉት የተማሩት ፖለቲካ ላይ ያዘነበሉት ሰዎች ነበሩ የሀገርን እጣ ፋንታ የሚወስኑት። እንዲህ ሲሆን ደግሞ እታች ያለው ማህበረሰብ ድምጹ ላይ ይሰማ ይችላል። ሁሉም ሰው የየራሱን ጩኸት ሊሆን ይችላል የሚጮኸው። ሁሉም ሰው የየራሱን ሀሳብ ያወቀውን ያየውን ነገር ነው ለማስፈን የሚሞክረው። እታች ያለው ማህበረሰብ ማን ነው የሚያየው ነው። አሁን ሀገራዊ ምክክር ላይ በጣም ጥሩ ነገር ምንድነው? ሴቶችን፣ አባቶችን፣ እናቶችን፣ መምህራንም፣ የተማረውም ያልተማረውም ሁሉም ሰው ስለ ሀገሩ ይመለከተኛል ያገባኛል ብሎ ሀሳብ የሚሰጥበት መሆኑ በጣም ትልቅ ነገር ይመስለኛል። ሰውነትን ማሰብ መልካም ይመስለኛል። ሰውነት ፍጹምነት የሌለው ነገር ነው አይደል አፈጣጠራችን። ስለዚህ ማመን አለብን እኛ እውነት የመሰለን ነገር አንዳንዴ ልክ በ6 እና በ9 መካከል ያለው ልዩነትን ማሰብ አለብን። ከሰዎች አንግል ከሰዎች ፖይንት ኦፍ ቪው የኔ 6 ለነሱ 9 ሊሆን ይችላል ብሎ ማሰብ አንዳንዴ እንደሱም ሸጋ ነው ብዬ አስባለሁ። አዎ በትክክል ምክክር ራሱ የሚለው ቃል መመካከር አይደለ? ቁጭ ብሎ ማውራት አይደል? የሁለት ወገን ሀሳብ የሚንሸራሸርበት ቦታ ነው እና ምንድነው ችግሩ ብሎ ችግሮችን መለየት፣ ትክክለኛውን የችግሩን ምንጭ ማወቅ በራሱ ለመፍትሄው ቦታ ይለቅልናል ብዬ አስባለሁ። ደብቀን ሸሽገን ችግራችንን የምናስቀምጠው ከሆነ ማንወያይ ማንፈታው ከሆነ ነገ ሀገራችንንም እኛንም አደጋ ላይ የሚጥል ነው የሚሆነው። ስለዚህ አሁን የተጀመረው ሀገራዊ ምክክር
በጣም ትልቅ ቦታ ሊሰጠው የሚገባ ነው።